ተሙ እንኳን ደስ አለ፣ እንኳን ደስ አላችሁ ሁላችሁም። እግዚአብሔር ይመስገን። ተሙዬ እንኳን በሰላም እጮኛህን አገኛት። ፈጣሪ ይመስገን። ከስንት ልፋት በኋላ ከስንት ተስፋ መቁረጥ በኋላ ስንት ጀግንነትክን ራሱ ለምን እንድትል ያደረገህ ጉዳይ ነው። እግዚአብሔር ይመስገን። እንግዲህ ሚኪዬ ጀግና የልጅ እንቁ ማን ነው ወንዱ በማለት እንግዲህ እግዚአብሔር ይመስገን። እንግዲህ እጮኛህም አንተም ወደ ስራ ተመልሰህ እጮኛህንም ይኸው በእጅ ያስገባሃት እግዚአብሔር ይመስገን። ዋናው መገኘቷ ነው። ራስን ደግሞ በደንብ መጠበቅ ያስፈልጋል። እንደዚህ አይነት ውጥንቅጥ ያለበት ቤተሰብ ደግሞ ከባድ ነው። ለወደፊት ለስራችሁ አስጊ ስለሚሆን ማለት ነው። ከባድ ነው። በደንብ በስነ ስርዓት ከስር መሰረቱ መፈታት አለበት። አለዛ ግን ዞሮ ዞሮ ለእናንተ ለጀግኖቻችን ጠንቅ ነው የሚሆነው። እንግዲህ አጋቿም ታውቃላችሁ ብርን የጠየቀችው በዛ አይን እንግዲህ ያስባችሁታል ወደፊት ምን እንደሚፈጠር ማለት ነው። እና ብቻ ለማንኛውም እንኳን ደስ አለ፣ እንኳን ደስ አለ። ሚኪዬም ከስንት ልፋት በኋላ እንኳን አገኛችኋት። ፈጣሪ አምላክ በምትሄዱበት በእግዚአብሔር እቅፍ ድግፍ ያድርጋችሁ። ሁሌ ፈጣሪ ከእናንተ ጋር ይሁን እላለሁኝ። በተረፈ በጣም ነው ደስ ያለኝ። በርቱልን ጀግኖቻችን፣ ምንም አይንካችሁ፣ ጥበባችሁን እግዚአብሔር ያብዛልን። እውነቴን ነው። የኢትዮጵያ አለኝታ ናችሁ። እግዚአብሔር አምላክ እኔ እንጃ አላቅም፣ ቃላት ያጥረኛል እናንተ ለማለት እወዳለሁኝ። ውድ ቤተሰቦቼ ሁላችሁም የማዳም ቅመሞች በስደት ምንም አይንካችሁ፣ እግዚአብሔር እድሜ ጤና ይስጣችሁ። ተረፈ ደህና ሁኑልኝ ሁላችሁም። ቻው